ፍቅር ልጅነት አለሽ። ላንተ ምንም የተከበረ ነገር አይገባም። ታዲያ እንዴት ልረዳሽ ይችላል? በዚህ አይነት ብቻዬን መቆም። ሉሊት አቶ መለሰን ተበቀለችው። አቶ መለሰ ሉሊትን ሊደፍራትም ሲል ሉሊት ግን ለመነችው፣ ተለማመጠችው። በፍጹም ግን ደግሞ እሺ ሊላት አልቻለም ነበር። በቃ እስከዛሬ አክብሬሽ ነበረ፣ ግን ደግሞ አንቺ ምንም አይነት ክብር አይወድልሽም በማለት አንቆ ይዞም ሊደፍራ ሲል በር ይንኳኳዋል። በሩም ከተንኳኳ በኋላ ሉሊት እንደወጣም ስታየው አቶ መሰለን ከኋላ ጭንቅላቱን አለችው። እሱም ወደቀ። ግን ደግሞ ያላሰበው ከባድ ችግር ደረሰበት። ይህንንም ሆኖም ደግሞ ከህመሙና እንዲሁም ደግሞ ከድርጊቱ ይህ ሁሉ ነገር እንዳደረገም ይህን ከጨረሰም በኋላ ግን ደግሞ ሉሊትን አሁንም ቢሆን አለቀቃትም። ሉሊትም አሁን ላይ በአቶ መሰለ እጅ ትገኛለች። አቶ መሰለም ግን ደግሞ እዩልሽ፣ በፍጹም እስከዛሬ ድረስ ተላምጨሻለሁ፣ ልጅም ነሽ ብዬ ለምኜሻለሁ። ይኸውልሽ አባትሽንም እንዲሞት ያደረግሽው በአንቺ ምክንያት ነው። ለአባትሽ ሊደርስለት አልቻልኩም። ይኸውልሽ እኔም ጓደኛዬን ነው ያጣሁትኝ፣ አንቺም አባትሽን። ይህ ደግሞ በአንቺ ምክንያት ነው። እናም ከአሁን በኋላ ግን ደግሞ ያ ዳዊት እያልሽ የምተንጠልጥለሽበት የነበረውም ጥሎሽ ነው ሄደ። ደግሞም ከአሁን በኋላ በህይወት አታዩ ብሎ ይላታል። ሉሊትም በፍጹም እሱ ልጁን ሊያገኝና እንዲሁም ደግሞ ነገሮችን ሊያስተካክል ወደ ውጭ ቢሄድም ግን ደግሞ በፍጹም እሱ የትም ማለትም ከውጭ የትም ቦታ አይቀርም ትላለች ማለት ነው። በምትልበትም ሰዓት ሉሊት በፍጹም ዳዊትን በህይወት ካሁን በኋላ ለአይንሽም አታዩም እገለዋለሁ ብሎም ሲፎክርባትም አቶ መሰለይን በሚናገር ሰዓት ሉሊትን በጣም ተናድዳለች። ሉሊት አሁን ላይ አቶ መሰለ የሚላትን ነገር መስማትና እንዲሁም ደግሞ አታሎ መውጣትንም ፈልጋለች። ስለዚህ አቶ መሰለን እንደምትወደው ለማስመሰልም ትሞክራለች። እንዲሁም ባንቴኑ አቶ መሰለን እኔ ሰው አይደለሁም ወይም ደግሞ ታደርገው ድርጊት ብትቆጠብ ይሻልሃል፣ በኋላ ላይ ለራስህ የማትወጣበት ችግር እንዳትገባ ብሎም በስልክ ዛቻ አቀረበበት። ይህንን በሚያቀርብበት ሰዓት አቶ መሰለም እኔ እኮ መሰለ ነኝ፣ ማንንም አልፈራም፣ ምንም ማድረግ እችላለሁ በማለት ሉሊትም አቶ መሰለ ከቤት ሲወጣላት ስልኳን አውጥታ ለባንቴኑ ደወለች። ባንቴኑም የሉሊት መጥፋት በጣም እያሳሰበውና እንዲሁም ደግሞ ፈልጎ ማግኘት እንዳልቻለ በጣም እየተናደደ ያለ በቆመበት ስልኩ ሲጠራ የሉሊትን ድምፅ ሲሰማ በጣም ነበር ደስ ያለው። በጣም እንደነገጠ ሉሊት የት ነው ያለሽው? የት ውስጥ ነሽ? እባክሽን ንገሪኝ በማለት እያዘነም ይጠይቃታል። እንዲሁም ሉሊት ባንቴኑ እኔ የት እንዳለው እንኳን በፍጹም አላውቅም ብላም ትለዋለች። አቶ መሰለ እንዳገታትና እንዲሁም ደግሞ ምን ላይ እንዳለችና የት ቦታም እንዳለች በፍጹም እንደማታውቅና እንዲሁም ደግሞ በሩም እንድትዘጋጋባት መውጣት እንደማትችል ትነግረዋለች። ባንቴኑም በድንጋጤ እባክሽን ሉሊት የቱ ጋር እንዳለሽና እንዲሁም ደግሞ ከጣገቢሽ ምን እንዳለ በተለይ ደግሞ የሆነ ወይ ዕቃ ወይ የሆነ ነገር ካለ እባክሽን እሱን ንገሪኝ ብሎ ይጠይቃታል። ሉሊት ደግሞ በፍጹም እኔ ማየት አልችልም፣ እኔ ቤት ተዘግቶብኝ ነው ያለው ብሎም ትላለች። ይህንን ስትለው በጣም ባንቴኑ ይደነግጣል፣ ተስፋውም ይሟጠጣል። ቆይ ግን ይህንን ያደረገው አቶ መሰለ ነው አይደል ብሎም ይላታል። አቶ መሰለ ብቻውን እንዳልሆነ ሉሊትም ትነግረዋለች። እና ታዲያ ከአቶ መሰለ ጋር የሚሰራው አብሮ ማን ነው በማለት እሱም ደግሞ ይጠይቃታል። እናም ባንቴኑ በሚጠይቃት ሰዓት መጀመሪያ ሔዋን ሮዛ ነበረች። ሉሊት አደጋ ደረሰባትኝ ብላም እየሮጠች ወደ ቤት እየሄዱትኝ። ስለዚህ ሮዛን ተጠራጠራትኝ። ቆይ ማን ሊሆን ይችላል ብሎም ይጠይቃታል። ይህም በሚጠይቃት ሰዓት እናውድ ብላም ስትለው እናውድ የሔዋን ነው ወይ ብሎም ሲላትኝ አዎ እራሱ ነው፣ አብረው ነው የሚሰሩትኝ። እናም ደግሞ አግቶ የወሰደኝም እናውድ ነው ብላ ሉሊትም ለባንቴኑ ትነግረዋለች። ባንቴኑም በጣም ይናደዳል። ቆይ ይሄ ውሻ እሰራለታለሁ፣ ይህንን ካደረገማ አለቀውም በማለት በጣም ተናዶና ተበሳይቶ ለሉሊት ይነግራታል። ባንቴኑም በጣም ተናዶና ተበሳይቶ ቆይ ይሄንማ አለቀውም እገለዋለሁ ብሎ በስልክም ዛቻውን ሲቀጥል ሉሊትም ባንቴኑ ባክን ተረጋጋ፣ በቃ አደጋ ውስጥ እንዳትገባ ተረጋጋ ብላም ስትለው ቆይ አንቺ እዚህ ችግር ገብተሽ እንዴት ነው ለእኔ የምታስቢው? እንዴት ነው እኔን ተረጋጋ የምትይኝ ብሎ ባንቴኑ መረጋጋት አልቻለም ነበረ። ሉሊትን ሲያወራትኝ እየተንቀጠቀጠ ነበር።
ቆይ ለማንኛውም አንቺ ራስሽን ጠብቂ፣ እኔ እደርስልሻለሁ ብሎም ባንቴኑ ለሉሊት ይነግራታል። ሉሊትም እባክን ባንቴኑ ምንም አይነት ስህተት እንዳትሰራ እናም ጉዳት እንዳይደርስብህ ብላም ስትነግረው ባንቴኑም ለእኔ አታስቢ፣ ይኸውልሽ አንቺ ግን ደግሞ ምንም ነገር አትሆኝም፣ አይዞሽ እደርስልሻለሁ ብሎም ይላታል። ይልቃውስ የሆነ ነገር አድርግልኝ ብሎም ይላታል። ሉሊትም ባንቴኑ ምን ላደርግልህ ብላም ስጠይቀው እንደምንም ብለሽ ከሱ ካለሽበት ቤት ውጭ እናም እያለውን ነገር ከየት እንዳለሽ አሳይኝ ብሎም ይላታል። ሉሊት ደግሞ መውጣት እንደማትችልና ይህ ነገር ደግሞ በፍጹም በሩ እንደተቆለፈባትኝ ትነግረዋለች። ምን እያወራችው እያለም አስደንጋጩ ነገር አቶ መሰለ ደረሰባት። እናም ምንም አይነት ድምፅ ሳያሰማ ስልኩን ይቀማታል። ስልኩንም እያወራ እያለ ባንቴኑ በጣም ተናዶና እንዲሁም ደግሞ ስሜታዊ ሆኖ ነበርና ይኸውልሽ እንደምንም ብለሽ ውጭ እኔ ደርስልሻለሁ፣ ከዛም በኋላ መሰለና ናውድ የሚባሉ እገላቸዋለሁ፣ አይዞሽ እህቴ በቃ መውጣት አለብሽ ብሎም ሲላትኝ ይህ ሁሉ ነገር አቶ መሰለ እየሰማ ነበር። ምክንያቱም ደግሞ ስልኩን ተመንጥቋትና ምንም አይነት ድምፅ እንዳታሰሚ ስላላትኝ ሉሊትም ደግሞ ምንም መናገር አልፈለገችም ነበር። ምክንያቱም ደግሞ አቶ መሰለ በሽጉጥ እያስፈራራት ነው። እዛ ጋር ሽጉጥ ይዞ በሩን ዘግቶ እያሉት ሁለቱ ናቸው። ስለዚህ የፈለገውን ነገር ማድረግ ስለሚችል ሉሊትም ይህን ነገር ደግሞ በፍጹም እንዲሆን ስለማትፈልግ እና ዝም ብላ ነበር ማዳመጥ የቀጠለችው። ይህንንም ከጨረሰ በኋላ እናም አንተ ጎረምሳ ቆይ ግን አሁንም ደግሞ አልበረደልህም ማለት ነው ብሎም አቶ መሰለ ሲለው ባንቴኑ በጣም ይደነግጣል። አንተ የተረገምኩ ውሻ ቆይ ግን ምንድን ነው እንደዚህ የምትሆነው? ይኸውልህ እንደምንም ቢሆን እንደምንም ሉሊትን በእጅ ያስገብቻታለሁ። እናም ካሁን በኋላ አግኝቻታለሁ። ስለዚህ አርፈህ ትቀመጥ ይሻላል፣ ያለያ ግን እንደተለመደው ዋጋን እሰጣለሁ በማለት አቶ መሰለም ባንቴኑን ማስፈራራት ቀጥሏል። ባንቴኑም ግን ደግሞ በፍጹም ሊፈራ አልቻለም ነበረ። ይኸውልህ እኔ የምፈራ ሰው አይደለውም፣ የትም ግባ የትም እኔም አነፍንፌ መድረሴን አላቆምም፣ ያኔ ግን ዋጋን እሰጣለሁ ብሎም ባንቴኑ ይለዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ናችሁ ምት ወንድሞች ከልብ ነው የማመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የዶል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። በዛሬው ዕለት እንግዲህ ሉሊት ለባንቴኑ ደውላ ሁሉንም ነገርና እንዲሁም ደግሞ ያለችበትን ነገርም ስትነግረው የት እንዳለሽና እንደምን ብለሽ ወተሽ ላግኝሽ እኔ ደርስልሻለሁ ሲላትም ይህን ስልክ እያወራች አቶ መሰለ ይመጣል። እናም እንዳለ ፉከራውንና እንዲሁም ደግሞ ዛቻውን እንዳለ የባንቴኑን አቶ መሰለም ይሰማል። ይህን ከሰማን በኋላ ይኸውልህ አንተ ወጠጤ አሁንም ቢሆን እዛ ቻናል ተውክም ወይ እናም አልበረደልህም ወይ